ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቸርነት ባለቤት እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። አምላክን በድንግልና የወለደችልን እመቤታችን ለስም አጠራሯ ክብርና ምስጋና ይድረሳል። ሰዎችን ላክ። ይህንን ኃይለ ቃል የተናገረው ፈጣሪ ዓለማት እግዚአብሔር አምላካችን ሲሆን ይህ ቃል የተነገረው ደግሞ ለሙሴ ነው። ዘኍልቍ ምዕራፍ 13 ቁጥር 1 ላይ እናገኘዋለን። ይህንን ኃይለ ቃል እግዚአብሔር የተናገረበት ዋና ምክንያቱ የእስራኤል ልጆች የሚወርሱትን ሀገር አይተው የሚመጡና ምን አይነት ሀገር እንደሆነች ለእስራኤል ልጆች እያንዳንዳቸው ልጆቻቸው እንዲነግሯቸውና እንዲያስረዷቸው የበለጠ እምነት እንዲኖራቸው ነው። አይተን መጣን፣ ሀገሪቷ ሸጋናት ጥሩ ናት ሲሉ ሰዎቹ ያላቸው ጉጉት እጅግ ይበረታልና ለመውረስ እግዚአብሔር ሊያወርሳቸው ያሰባትን ሀገር ለእስራኤል ለማስረዳት ነው። በዚህ መሰረት ለሙሴ እግዚአብሔር ተናገረው። ይህንን ሲናገረው ምን አለ? ሰዎችን ላክ። ሰዎችን እንዲልክ እግዚአብሔር አዘዘ። ሙሴ ደግሞ ታዘዘ። እግዚአብሔርም ሙሴን አለው፣ ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ ሰዎችን ላክ። ከአባቶች ነገድ ሁሉ እያንዳንዱ በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ ብሎ ይህንን ኃይለ ቃል ተናገረው። የተላኩት ከእስራኤል ከ12ቱ ነገድ 12 ሰዎች ናቸው። 12 ሰዎች ሲላኩ ከነዚህ ከ12ቱ በሙሉ ያችን ከነዓንን የምትባለዋን ሀገር አይተው ለመምጣትና ምን አይነት ሀገር እንደሆነች ለሕዝቡ እንዲያስረዱ ነው ሙሴ የላካቸው። እግዚአብሔርም ላክ ብሎ ያዘዘው ለዚህ ነው። በዚህ መሰረት ሙሴ በእግዚአብሔር ትእዛዝ የእግዚአብሔርን ቃል በማክበር ከእስራኤል ከ12ቱ ነገድ 12 ሰዎች ላከ። አንድ ሰው ከአንዱ ነገድ አንድ ሰው 12 ሰው ላከ። 12ቱም ሰዎች ሄደው ያችን ሀገር በእኩል ዓይን አይተው መጡ። ሁሉም ምን አሉ? ሸጋ እንደሆነች የተለየች ሀገር እንደሆነች ተናገሩ ለሙሴ ለሕዝቡ። ነገር ግን የኤናቅ ልጆች ሰዎች የኤናቅ ሀገር ሰዎች ያችን ሀገር ለመውረስ የሚያሳልፉን አይደሉም እንጂ ሀገሪቷ ሳሯም የለመለመ ውሃዋም ንጹህ ለከብቶቻችንም ለኛም የሚሆን ሳሯም ደግሞ ለከብቶቻችን አመች የሆነ ሀገሪቷም ደግሞ የሀገሪቷ ዛላዋ የተዘራው የምርቱ ዛላ ምርቱ የተለየ ነው። ያቺ ሀገር ትገባን ነበር። ነገር ግን ብዙ ሰዎቹ ቁመታቸው ረጃጅም ኃያላን ጦረኞች ሰልፈኞች ናቸውና ያቺን ሀገር ለመውረስ እኛ ምን ያደርገናል? በየት አልፈን እናገኛታለን ብለው 10 ሰዎች ሲመለሱ ይህንን በእስራኤል ላይ የሚያስፈራ ቃልን ተናገሩ። ኢያሱና ካሌብ ደግሞ ምን አደረጉ? ሀገሪቷም ሸጋ ናት፣ ውሃዋም ጥሩ ነው፣ ንጹህ ነው፣ ሳሩም ደግሞ ለከብቶቻችን የሚሆን ነው፣ ምርታማነቷም ደግሞ የተለየች ሀገር ናት ብለው ተናገሩ። ይህንን ደግሞ በእግዚአብሔር ቸርነት በእስራኤል ጦር እናሸንፋለን እንገባለን ነው ተናገሩ። ልብ በሉ። 10 ሰዎች ፈሩ፣ አስፈሩ። የእስራኤልን ነገድ በሙሉ ምን አሉ? አስፈሩት። 2 ሰዎች ደግሞ ማሸነፍ እንደሚችሉ ያችን ሀገርም መውረስ እንደሚችሉ በርትተው ጠንክረው ተናገሩ። ከዚህም በኋላ ሰዎቹ ፈሩ። ነገር ግን ሙሴ የእግዚአብሔርን ቃል ያምናልና በሉ ተዘጋጁ አላቸው። ልብ በሉ የእግዚአብሔር ቤተሰቦች፣ ዋናው ነገር ዓላማ ያለው ሰው መሆን ነው። ዓላማ ያለው ሰው ራሱ ባይደርስበት ልጆች ይደርሱበታል። ራሱ ባያገኘው በዛ ነገር ላይ ከሰራ ከበረታ ያንን ነገር ሲያቅደው ሲያልመው ሊደርስበት የፈለገውን ነገር እየሰራ ይሄዳል። ከዛ በኋላ ከቻለ በእግዚአብሔር እርዳታ በሰውየው ጥረት በሰውየው ፍላጎት በእግዚአብሔር ቸርነት ያችን ነገር ያገኛል የፈለጋትን። እንደውም እግዚአብሔር የተናገረለት ነገር ከሆነ ደግሞ እግዚአብሔር ይሰጠዋል ማለት ነው። ያዘገያል እግዚአብሔር። ሰለስቱ ምዕት በቅዳሴያቸው ላይ ዝም ይላል እንደማይሰማ ያዘገያል እንደማይሰጥ ብለው እንደተናገሩ ምን ያደርግ? እግዚአብሔር ያዘገያል ዝም ይላል። ነገር ግን ጽናትን፣ ኃይልን፣ ብርታትን የሰውን ጥረት እግዚአብሔር ደግሞ ይፈልጋል። በዚህ መሰረት ምን አደረጉ? እስራኤላውያን ሲሰንፉ ወይንም ሲፈሩ፣ እነዚያ 2 ሰዎች ግን ዓላማ አላቸው። ያችን ሀገር ለመውረስ እግዚአብሔር ተናግሯቸዋል። ትወርሳላችሁ ብሏቸዋል። በማን? በሙሴ በኩል ሊያወርሳቸውም ከምድረ ግብፅ አስወጥቷቸዋል። በዚህ መሰረት ምን አሉ? እንወርሳታለን ይሆንልናል አሉ። ለምን ካል ዓላማ አላቸው። ረዳታቸው እግዚአብሔር ነው። በእግዚአብሔር ቸርነት ለመውረስ
ስለዚህ ሙሴ የላካቸው ሰዎች ሁለቱ ሰዎች ያችን ሀገር ለመውረስ እንችላለን ብለው ተነሱ። እንችላለን ብሎ መነሳት ነው በእግዚአብሔር ኃይል። በዛ ካለን ኩሎ እክህል እግዚአብሔር ባስቻለኝ መጠን ሁሉን እችላለሁ፣ እግዚአብሔር በሰጠኝ ኃይል ሁሉን እችላለሁ ይላል ሐዋርያው ቅዱስ ጳውሎስ። እግዚአብሔር በሰጠን ነገር ሁሉ እንችላለን። እግዚአብሔር ኃይላችን ነው፣ እግዚአብሔር ብርታታችን ነው። እግዚአብሔር ያለውን ነገር እግዚአብሔር ለኛ የሰጠንን በመንፈስ ቅዱስ የመንፈሳውያን ልጆች እኛ ምን እናደርጋለን? ሁሉን ማድረግ እንደምንችል። ነገር ግን ያንን የምናደርገው በእግዚአብሔር ኃይል ከሆነ ሲሆን መረዳትና ማወቅ ይጠይቀናል። ነገር ግን እኛ ምን መሆን ይጠበቅብናል? ከኛ የዓላማ ሰዎች መሆን ይጠበቅብናል። ስለዚህ ዓላማ ያለው ሰው ይጓዛል። ዓላማ ያለው ሰው እሾሁን ረግጦ እሾሁ እያደማው ደሙን እያሰረ ምን ያደርጋል? እንደሄደች ሴት ዮሐንስ አጽር ይዟት እንደሄደ ሴት ምን ማድረግ ይቻላል ማለት ነው። በዓላማ መጓዝ ከቻል ደማችን ቢፈስም ብንታመምም በእኛ ላይ የሚመጣውን ነገር ተቋቁመን መሄድ እንችላለን። ለምን? ዓላማ አለን እዚያ ለመድረስ። ስለዚህ ሙሴም የከነዓንን ምድር ይሰልሉ ዘንድ ላካቸው ተብሏልና ላካቸው። ከዚህ በደቡብ በኩል ውጡ ብሎ ነገራቸው። በደቡብ በኩል ውጡ፣ ወደ ተራሮችም ይሂዱ፣ ምድሪቱንም እንዴት እንደሆነች በእርሷም የሚኖሩት ሰዎች ብርቱዎች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ የሚኖሩባትን ምድር መልካም ወይም ክፉ የሚኖሩባቸውም ከተሞች፣ ሰፈሮች ወይም አምቦች፣ ቅጽሮች እንደሆኑ ምድሪቱም ወፍራም ወይም ስስ ዛፎች ያሉባት እንደሆነች አይታችሁ ኑ አላቸው። ከምድሪቱ ፍሬም ደግሞ አምጡ አላቸው። ልብ በሉ፣ ከምድሪቱ ፍሬም ደግሞ አምጡ። ለምን? ፍሬውን አይተው እንዲጓጉ ነው። አሁን እስራኤል ብዙ ጊዜ ያስጨንቁ ነበረ፣ ወዲያ ወዲህ ይሉ ነበር፣ ይላሉ ነበር። ሙሴ ውሃ ሲያፈልቅላቸው እግዚአብሔር መና ከደመና ውሃ ከጭንጫ አፍልቆ ሲመግባቸው ሲበሉ ሲጠጡ ደስ ይላቸዋል፣ ይደሰታሉ። ደግሞ ችግር ሲያገኛቸው ትንሽ ራብ ሲላቸው ራብ ሲመጣባቸው ትንሽ ሲደክማቸው ደግሞ በእግዚአብሔር ላይ በሙሴም ላይ ያጉረመርማሉ። ስለዚህ እንዳያጉረመርሙ በዚህ ምክንያት ደግሞ እግዚአብሔር ሳያወርሳቸው እንዳይቀር ምን አደረጋቸው? ፍሬም ይዛችሁ ኑ አላቸው። አያችሁት? ዋናው ነገር ፍሬ ጻማ ከተሴሰይ የድካምህን ዋጋ ብላ ይላል መዝሙረኛው ዳዊት። የድካምህን ዋጋ ብላ። እስራኤልም ደግሞ የሚደክሙለት የሚጓዙበት የሚለፉለት እግዚአብሔር የነገራቸው የሚያወርሳቸው ሀገር ይዛች ያበቀለችዋን ፍሬዋን ይዘው እንዲመጡ ማን አዘዘ? ሙሴ አዘዘ። ከዚህም በኋላ ያንን ፍሬ ለማግኘት ነው የሚሄዱት። ፍሬ ለማግኘት በክርስትና ውስጥ ፍሬ የሌለው ነገር የለም። ውሽቦ የሆነ አካል ሊኖረን አይገባም። በቤተ ክርስቲያን ውስጥ የማይጠቅም አካል የለም። ሁሉም ነገር ይጠቅማል። የኛ አካላችን እግዚአብሔር የሰጠን በእያንዳንዳችን የሰውነታችን ክፍሎች የማይጠቅም አካል የለም። ከሰውነታችን የአካል ክፍል የማይጠቅም የለም። ሁሉም ነገር ይጠቅማል። ሁሉም ነገር ደግሞ የሚጠቅም ነው። ሁሉም ነገር የሚጠቅመን ነው። ዓይናችን ይጠቅመናል። ስለሚጠቅመን ነው እግዚአብሔር እየሰጠን። ሁሉም ነገር ይጠቅመናል። የማይጠቅም ነገር እግዚአብሔር አልሰጠንም። እና ክርስትና በቤተ ክርስቲያን ውስጥ ያለ ሰው የክርስቶስ አካል የወይኑ ግንድ ቅርንጫፍ የሆነ አካል አልጠቅም ማለት አይችልም። ለምን? ስለሚጠቅም ነው እግዚአብሔር ያስቀመጠው። ሰው በሙሉ የሚጠቅም ውድ የሆነ ነገር ነው። በዚህ መሰረት ይጠቅማል። ማንም የማይጠቅም አካል የለም። እግዚአብሔር ሊጠቅም ነው የሰራው ሁሉንም አካል ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ያለ ሰው እኔ አልጠቅምም ማለት አይችልም። እኔ ምን አደርጋለሁ፣ በእኔ ብቻ ሊሆን የሚችል ነገር የለም ብሎ ማሰብ የለበትም። እና ካሌብም ምን አላቸው? እነዚህ 10 ሰዎች ሲያስፈሩ ሰውን ሁሉ ዝም አሰኘና ህዝቡን ማሸነፍ እንችላለን፣ መውረስ እንችላለን፣ እንውጣ። ለምን? እነዚህ ሰዎች ምን አደረጉ? የሀገሪቷን መልካምነት ተናገሩ። ማርና ወተት ታፈሳለች፣ ስንዴዋ ዘላዋም ይሄ ነው፣ የስንዴው ዘላም ይሄ ነው፣ ሀገሪቷም ጥሩ ናት፣ ማርና ወተት ታፈሳለች። ነገር ግን በየት በኩል እንወርሳታለን? ሰዎቹ ኃይለኞች ናቸው ሲሉ
ህዝቡን ሲያሸብሩት ምን አለ ካሌብ? ህዝቡን ሁሉ እስራኤልን ዝም አሰኝና ማሸነፍ እንችላለን፣ እንውጣላቸው፣ ማሸነፍ እንችላለን። ለምን? እግዚአብሔር ከነሱ ጋር እንደሆነ ያውቃልና። ሀገሪቱን ሙሉ ሰልለው ከ40 ቀን በኋላ ነው የተመለሱት። 40 ቀን ሙሉ አይተዋት ተመለሱ። ከዚህ በኋላ ምን አለ? ማሸነፍ እንችላለን፣ እንውጣለን። አያችሁ፣ ዓላማ አለው። ሄት ምድረ ርስትን ለመውረስ፣ ምድረ ርስት እስራኤል ኢየሩሳሌምን ለመውረስ፣ ምድረ ርስት ከነዓንን ለመውረስ፣ ማርና ወተት የምታፈሰዋን ሀገር ለመውረስ ምን አለ? እንውጣ አለ፣ እንውጣ። ስለዚህ እኛም ከገባንበት ኃጢአት ውስጥ ከገባንበት የድንዛዜ መንፈስ ውስጥ መውጣት ይጠይቀናል። መውጣት፣ ዝም ማለት፣ በመንፈሳዊ ህይወት መዛል፣ በቤተ ክርስቲያን አገልግሎታችን በመዛል፣ የቤተ ክርስቲያን አረዳዳችንን በማዛባት በመዛል፣ እኔ ምን አገባኝ ሰዎቹ ዝም ያሉትን የሚለውን ከመዛል መውጣት ይጠበቃል። እያንዳንዱ ወያአስዮ ለኩሉ በከመ ምግባሩ ወይፈድዮ ለኩሉ በከመ ምግባሩ፣ እያንዳንዱ ለእያንዳንዱ ዋጋውን ምን ይለዋል? እግዚአብሔር ይከፍለዋል። ለእያንዳንዱ እንደየስራው መጠን እግዚአብሔር ምን ይለዋል? ዋጋውን ይሰጠዋል። ዋጋ የምንቀበለው ሌሎች ዝም ባሉት ቁጥር ሳይሆን እኛ በሰራ ነው ልክ ነው። ሌሎች ዝም ባሉት እና እኛም ግብረ አበሮቻቸው በሆን ቁጥር ሌሎች በደከሙት እኛም በደከምንበት ቁጥር ሳይሆን እኛ በሰራነው ቁጥር ወይንም ልክ እግዚአብሔር ዋጋውን ይከፍላል። ለምን? ለእያንዳንዱ ዋጋውን ይከፍለው ዘንድ ምን ይጠብቅኛል? ዋጋዬ ከኔ ዘንድ ነው። ደሞዙን ለመክፈል ዋጋው ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ደሞዝ ለመቀበል ዋጋው ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ስለዚህ የካሌብን ስራ ዓላማ ያለው ሰውን ስራ መስራት ይጠበቅብናል። ዓላማ ያለው ሰው በዓይናችን አየናት፣ ገመትናት ማለት ያቺን ሀገር ለኛ የምትገባናት አለ። ታዲያ ሰው ከመንግስተ ሰማያት ሊያስወጣው የሚችለውን ስራ እየሰራ ለምንድን ነው ወደ መንግስተ ሰማያት ሊገባ የሚችልበትን ስራ የማይሰራው? ሰው አንድ ጊዜ ኃጢአት ሲሰራ በብዙ መከራዎች ውስጥ ነው ኃጢአትን የሚሰራው። በብዙ መከራዎች፣ በመከራ ነው ኃጢአት የሚሰራው። ሰው እኮ በመከራ እንጸድቃለን እንላለን አይደለ? መከራ በተቀበልነው ልክ እግዚአብሔር ዋጋውን ይሰጣል። በሰራነው ስራ ልክ እግዚአብሔር ምን ይሰጣል? ዋጋን ይሰጣል። በሰይፍ ለታረዱት ስለ ሃይማኖታቸው፣ በእሳት ለተቃጠሉት፣ በመጋዝ ለተተረተሩት፣ በመጥረቢያ ለተቆረጡት ለነዚህ ሁሉ እግዚአብሔር ምን ያደርጋል? ዋጋውን አብዝቶ ይሰጣል። ደግሞስ እነዚህ ሰዎች በሃይማኖት ለመጽናት ርቱዓነ ሃይማኖታቸው የቀናች ሃይማኖታቸውን ያጸኑ ተብለው የሚነገሩ ሰዎች መከራቸው ብዙ እንደሆነ ጸጋቸውም ደግሞ ብዙ ነው። እነዚህ ሰዎች ደግሞ ኃጥአን ደግሞ በጻድቃን ላይ መከራ ሲያመጡ ደግሞ ምን ይላል? መከራቸው ደግሞ እንዲሁ የበዛ ነው ማለት ነው። ሰው ደግሞ ኃጢአት ለመስራት በብዙ ችግር በብዙ መከራ ውስጥ ነው ኃጢአትን የሚሰራው። በድሎት በምቾት አይደለም። አንድ ሰው ልዘሙት ቢል ሰው አየኝ አላየኝ ብሎ ተሰማብኝ አልተሰማብኝ ብሎ በመከራ ውስጥ ነው የሚዘሙተው። ሰው የሚገርል ሰው ያ ሰው አስቀድሞ እንዳይገርለው ራሱን በመከላከል ውስጥ ምን ያደርጋል? ሰውን ይገላል፣ አስቀድሞ ይገላል። ከዚህ በኋላ የሚኖረው ኑሮ ደግሞ በሰቀቀን ውስጥ ነው፣ በመከራ ውስጥ ነው የሚኖረው። በመከራ ውስጥ ለምንድን ነው በመከራ ውስጥ የሚኖረው ካል በመከራ ውስጥ የሚኖርበት እሱን ምን ያደርገዋል? እንደ ቃየል የዚያ የሟች ወገን ይፈልጉታል። ያንን ሰው እንደ ቃየል ደንጋጣ፣ የሚጨነቅ የሚረበሽ ውስጡ የታወከ ሰው ሆኖ ነው የሚኖረው ማለት ነው። የሚኖረው ለመስረቅ የሚሄድ ሰውም ደግሞ ያንዱን ገንዘብ ለመዝረፍ የሚሄድ ሰው ወይንም ገንዘብ በሚሰርቅበት ጊዜ ምን ያደርጋል? ጌታው የገንዘቡ ባለቤት አየኝ አላየኝ ብሎ ምን ያደርጋል? በመከራ ውስጥ ራሱን አሳልፎ በመስጠት ካገኘ ባለቤቱ ካገኘው ሊገድለው በዚያ ውስጥ ነው የሚሰርቀው። ስለዚህ ሰው ኃጢአትን ለመስራት በመከራ ውስጥ ተፈትኖ የሚያልፍ የኃጢአትንም ስራ የሚሰራ ከሆነ ለጽድቅ ለበጎ ነገር ዓላማ ያለው ሰው ሆነን ለመኖር ምን ይቸግረናል? የሚቸግረን ነገር ምንድን ነው? በዚህ ውስጥ የሚቸግረን ነገር ሊኖር አይገባውም።
በግልም ህይወታችን ይሁን በማህበራዊ ህይወታችን ውስጥ የሚያስቸግር ሰው እንዲህ አይነት ሰው ነው። በቤቱ እንደዚህ እንዳስሩ ሰዎች አይነት ሰዎች አስቸጋሪዎች ናቸው። ለምንድነው አስቸጋሪ የሆኑት ካል ዓላማ የሌላቸው ናቸው። የተፈጠሩበትን ዓላማ የዘነጉ የተፈጠሩለትን ዓላማ የዘነጉ የሚወርሱት ነገር የሌላቸው ለዚህ ዓለም ድሎት ምቾት ብቻ የሚኖሩ ሰዎች ናቸውና እንደነዚህ አይነት ሰዎች ያስቸግራል። ከዚህ ከአስቸጋሪነት ህይወት መውጣት ይጠይቀናል። ከዚህ መውጣት መላቀቅ ልቀቀኝ ማለት ለምን በራሳችን ህይወት ውስጥ ከቤትም ከውጭም ከውስጥም ከራስ ጋር ከሌላ ከፍላጎት ከውስጥ ጋር ከሌላ ከውጭ ጋርም ደግሞ ከአስቸጋሪ ሰዎች ጋር ተላቀን ወጥተን ዓላማ ያለው ሰው ጉዞ ካልተጓዝን እንደ ካሌብ እንወርሳለን፣ እናሸንፋለን። ኃጢአትን ተዋግተን እናሸንፋለን። የራሳችንን ፍላጎት ተዋግተን እናሸንፋለን። የራሳችንን ምኞት ተዋግተን ከራሳችን ጋር ተዋግተን እናሸንፋለን ማለት ካልቻል ዓላማ ቢሶች ነው የምንሆነው።